እናቱን የሚወድ በሙሉ ይሄን ቪዲዮ እንዳያሳልፈው። እስኪ ዛሬ ለእናቶቻችን ዱዓ እናድርግላቸው። ሁላችሁም ሼር እያደረጋችሁ ኮመንት ላይ አሚን በሉ። አላህ ሆይ በህይወት ያሉትን እናቶቻችንን እድሜያቸውን በጤናና በበረካ አርዝምልን፣ ጭንቀታቸውን አቅልላቸው፣ ፊት ለፊታቸው የጀነት በርን ክፈትላቸው። አላህ ሆይ በልጅነታችን በእንክብካቤ እንዳሳደጉን ሁሉ አንተም እዘንላቸው። ከዚህ ዓለም በሞት የተለዩትንም እናቶቻችንን ቀብራቸውን የጀነት ጨረቃ አድርግላቸው። ወንጀላቸውን ምረህ ፊርደውስ የተባለችውን ጀነት አውርሳቸው። አሚን። መቼም የእናቱን ውለታ መክፈል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናቸው? ደህና ናቸው? ሁሉ ሰላም ነው? አልሐምዱሊላህ እኔ ደህና ነኝ። የኔ ቤተሰቦች የቤተሰቦቼ 1100 ምናምን ሰዎች አላቸውና የኔ ውዶች ስትገቡ ስታዩት ላይክ እና ኮሜንት አድርጉልኝ። አዳዲሶች ደግሞ የምታዩት ሰብስክራይብ፣ ላይክ፣ ኮሜንት አድርጉ፣ አትለፉት። እና ዛሬ የምልላችሁ ነው ለእናቶች፣ እናት ላላችሁ። እኔ እንኳን እናት የለኝም፣ አልታደልኩም፣ የእናት እድለኛ አይደለሁም፣ ግን አባት አለኝ አልሐምዱሊላህ። በአንድ በኩል ደግሞ አላህን አላማረረውም። እናት ያላችሁ እናታችሁን ተንከባከቡ፣ ጠይቁ። ወላሂ ስታጡ ነው ሁሉም ነገር የሚሰማቸው። ባዶ ስትሆኑ ምነው የኔ እናት በኖረች ብላችሁ ውስጣቸው ነው የሚደማውና እናት ያላችሁ እውነት የታደላችሁ እድለኞች፣ በጣም እድለኞች፣ አላህ የሚወዳችሁ። በቃ ምን ልበላችሁ፣ እናት ማለት እንደ እህትም እንደ እናትም ሁሉ ነገር ናት። በቃ እናት ማለት ትልቅ ነገር ናት ከምንም በላይ። አባቴን ያሳነስኩ አይደለም፣ እኔ አባቴን በጣም ነው የምወደው፣ ግን እናቴ ብትኖርስ ምን ያህል ነበር ብዬ በጣም እመኛለሁ። እና እናት ያላችሁ እንደው እናታችሁን ተንከባከቡ። ስታጧት ታጠገባችሁ ስትለያችሁ ነው ሁሉ ነገር የሚገባችሁና እናት ያላችሁ እናታችሁን እድሜያቸውን ረጅም አፍያ ጤና ያደርግላችሁ። የእናንተን ደስታ የሚያው በደስታችሁ የሚደሰቱ ያርግላችሁ። ረጅም እድሜ ለእናቶቻችሁ ይስጠልኝ ነው የምለው። እናት ለሌላችሁ ደግሞ በአኼራ ለሄዱት አላህ ጀነተል ፊርደውስ ሲወፍቃቸው፣ የዛኛውን ቤት አላህ ያሳምርላቸው። እኛም ወደዛው ሀጅ ነን፣ መቼም ማንም አይቀርም ተቀደመው ነው እንጂ አላህዬ የተሻለ ቦታ ከደጋጎቹ ጋር ያኖርልን እናቶቻችንን። እናት ያላችሁ ግን ታድላችሁ፣ ወላሂ ታድላችሁ። በቃ ምን ትፈልጋላችሁ? እናት ያላችሁ እውነት እናታችሁ በዚህ ምድር ላይ ያላችሁ እናቴ ምን ልላክልሽ፣ ምን ላርግልሽ፣ ምን ልስራልሽ ስትሉ ደስ ያለው ክብር ያለው እንጃ እኔ ያላቅም። እኔ አሁን በልጆቼ ነው እናቴ ለእኔ እንዲትሆን ነበር ብዬ እኔ ለልጆቼ የምሆነውን ያህል እናቴ እኮ ብትኖር ለእኔም እንዲትሆን ነበር ብዬ ነው በራሴን የማስቀምጠውና እናት ያላችሁ ወላሂ እድለኞች ናቸው። አላህ ይወዳቸዋል። እናታችሁን ግን ተንከባከቡ፣ ጠይቁ። አይድከማችሁ ለመደወል፣ አትሰልችሁ። በቃ ከእናታቸው በላይ ምንም ነገር የላችሁ፣ ምንም ነገር የላችሁም። ስታጡ ነው ሁሉን ነገር የምታውቁት። እና ለእናቶቻችሁ እንደው ቢያንስ እንኳን በሳምንት ቢያንስ እንኳን እንደው በ3 ቀን ቢቻል በቀን ቢደወል ደስ ይላል። በተለይ ኢንተርኔት ምናምን አካባቢ ያለው በገጠሩ ዓለም ደግሞ ላለ እንኳን ካርድ እንኳን ሞልታችሁም ቢሆን ካልሆነ ሞባይል ገዝታችሁ ሰታችሁ መጠየቅ እና ከእጅ ሲያመልጡ በጣም ህመሙ ከባድ ነው። በጣም ያማል፣ በጣም ይከብዳል። የሰዎቹን ባያችሁ ቁጥር ውስጣችሁ በጣም ይደማል። ሁሉንም ግን አለ በፈቀደው ነው የሚሆነው። ግን በቃ አይቻልም፣ አላቅም። በጣም ነው እኔ እናቴ ብትኖር ብዬ ሁሌ የምልበት ቀን አለ። የኔ እናት ብትኖር ምን ነው እንደ ሰዎቹ እናቴን ትንሽ እርሚዋ ረዘም ባረግልኝ፣ የእናትነትን ጣሙን ባወኩኝ፣ እንደዚህ ወልጄ ልጆቼን ብታይልኝ ኑሮ ምን ደረጃ እንደደረስኩ ምን ነው እናቴ ብታይ ኑሮ እላለሁ። በጣም ብዙ ነገር ነው የሚመላለስብኝ። እናንተ ደግሞ
እዚህ ቦታ ደርሳችሁ አይታችሁ እናታችሁ ያላችሁ ወላሂ እድለኞች ናቸው፣ በጣም እድለኞች ናቸው። እና እናታችሁን ጠይቁ፣ ዘይሩ፣ ባላችሁ አትሰልቹ። ከእናት በላይ ምንም ነገር ስለሌለ ማለት ነው። እናታቸውን አላህ አፊያቸውን ይስጣቸው፣ እድሜ ይስጥላችሁ፣ ጤና ያርግላችሁ። እናት ላላቸው ማለት ነው። እናት ለሌላቸው እናታቸው ደግሞ እንደኔ ያጣችሁ ይህ አላህ ጀነተል ፊርደውስን አላህ ይወፍቃቸው፣ የተሻለ ቦታ ያስቀምጣቸው፣ ከደጋጎቹ ጋር ያስቀምጠልን። እኛም ደግሞ እዚች ምድር ላይ ሆነን ሰደቃ የምናደርስ የምናስታውሳቸው ያድርገን፣ ስንቅ አቀባይ ያድርገን፣ ሀቃቸውን የምንወጣ ያድርገን። ሁሌ እነሱን የምንዘከር የምናስታውስ፣ የቲም ድሃ የምናበላ አላህ ያድርገን። ለእኛም እጃችንን አርጥቦት እኛም ሰውን የምናይ አላህ ያድርገን ነው የምላችሁ። እናትም አባትም ያላችሁ በጣም አላህ የመረቃችሁ የወደዳችሁ ናቸው። ላይ አልሐምዱሊላህ አባት ያለ አላህዬ አባቴን ረጅም እድሜ ይስጥልኝ። በጣም የምወደው አባት አለኝ። በጣም በጣም የምወደው አባት አለኝ እና አባቴን ክፉ አይንካብኝ። እናትም አባትም ሆኖ ያሳደገን እና አባቴ በጣም እንደ እናት ነው። የእናትን እንትን ባላቅም እንደ እናት ሆኖ ነው አባቴ ያሳደገኝና ለአባቴ ረጅም እድሜ ይስጥልኝ፣ ጤናውን አፊያውን ይስጠውላለሁ። አባት ላላችሁም እንደዛው ልላቸው ነው ዛሬ የመጣሁት። እንደው እንትኑ እንትን አለኝና ተሰማኝ። እንደው እናቴ ብትኖር ብዬ እንትን አልኩኝና ገባሁኝ ማለት ነው። በተረፈ ሰላማችሁ ብዝዝት ይበልልኝ። በያላችሁበት በስደት ዓለም ያላችሁ ሀሳባችሁ ስኬት የምታስቡት የልባችሁ ተሳክቶላችሁ ወደ ሀገራችሁ የምትገቡ አላህ ያደርጋችሁ። አላማችሁ ስኬታማ ሆናችሁ ሀገራችሁ ገብታችሁ ወልዳችሁ የምትስሙ ትዳር እናንተ የሚመቻቸውን ትዳር ይስጣችሁ፣ ያማረ ትዳር ይስጣችሁ። በቃ ደስ የሚል ኑሮ ያኑራችሁ። ከሰው ሀገር ስትገቡ የእረፍት እንጀራ ይስጣችሁ ነው የምለው። በያላችሁ በሰላማችሁ ብዝት ይበልልኝ። ሁሉም ለዓላማ ነው የወጣውና ዓላማውን ደግሞ ሁላችሁም አላህ ያሳካላችሁ። በያላችሁበት